በዛሬው ትምህርታችን ካውንተብል ኤንድ አንካውንተብል ናውንስ ምን እንደሆኑ ከነ ምሳሌያቸው የምናይ ይሆናል። ሃይ ግራመር ስታርስ ዌልካም ቱ ኢግራመር አካዳሚ። Countable nouns are nouns we can count one by one። ያ ማለት ሴፓሬትድ ሆነው የሚገኙ ማንኛውም ነገሮች አንድ በአንድ መቁጠር የምንችላቸው ነገሮች ካውንተብል ናውን ውስጥ ይመደባሉ ማለት ነው። They can be people, places, animals or things። ሰዎች ሊሆኑ ይችላሉ፣ ቦታዎች፣ እንስሳቶች እንዲሁም ደግሞ የተለያዩ ነገሮች ወይም ቁሶች አንድ በአንድ የምንቆጥራቸው ናቸው ማለት ነው። ለምሳሌ people, student, doctor, places, school, hospital, animals, dog, cat, things, apple, phone, book, egg እና የመሳሰሉት ማለት ነው። Uncountable nouns ስንል ደግሞ they are nouns we cannot usually count። አንድ በአንድ መቁጠር የማንችላቸው ነገሮች ማለት ነው። They can be substances, materials, masses or ideas። የተለያዩ ሰብስታንሶች ሊሆኑ ይችላሉ ወይም ማቴሪያሎች፣ እቃዎች የሚሰሩባቸው ማቴሪያሎች ሊሆኑ ይችላሉ። ማስስ ስንል ደግሞ አንድ ላይ በብዛት የሚገኙ ማለት ነው፣ ሰብሰብ ብለው የሚገኙ ሊሆኑ ይችላሉ። ወይም ደግሞ አይዲያስ ወይም ምናባዊ ነገሮች ሊሆኑ ይችላሉ ማለት ነው። አይዲያ የምንላቸው አብስትራክት ናውኖች ማለት ነው። ለምሳሌ ሰብስታንስ ኤር አየር ልንቆጥረው አንችልም። ማቴሪያልስ ደግሞ ውድ እንጨት፣ ፕላስቲክ። ማሰስ ደግሞ ብዙ ቁጥር የሆኑ ሰብሰብ ብለው የሚገኙ ነገሮች ሶልት ጨው፣ ሹገር ስኳር፣ ራይዝ ሩዝ፣ ዌይት ስንዴ፣ ሳንድ አሸዋ። እነዚህ ነገሮች አንድ በአንድ ልንቆጥራቸው አንችልም፣ ነገር ግን መጠናቸውን መለካት እንችላለን። አይዲያስ ስናይ ደግሞ አድቫይስ ምክር፣ ኢንፎርሜሽን መረጃ። እነዚህ ደግሞ አብስትራክት ናቸው፣ የማይታዩ የማይጨበጡ ናቸው ማለት ነው። ስለዚህ ልንቆጥራቸው አንችልም። ሁሉም አብስትራክት ናውኖች አንካውንተብል ናቸው ማለት ነው። አሁን ካውንተብል እና አንካውንተብል ናውንስ ልዩነታቸውን ከተረዳችሁ አጠቃቀማቸውን ደግሞ እንመልከት። ካውንተብል ናውንስ ሃቭ ሲንጉላር ኤንድ ፕሉራል ፎርምስ። ሲንጉላር ስንል ነጠላ እያልን ነው፣ ፕሉራል ስንል ደግሞ ብዙ ቁጥር እያልን ነው። ስለዚህ ካውንተብል ናውንስ ስለሚቆጠሩ ሲንጉላር እና ፕሉራል ፎርም ይኖራቸዋል ማለት ነው። ለምሳሌ ባግ ቦርሳ፣ ፕሉራል ስናደርገው ባግስ ቦርሳዎች ይሆናሉ ማለት ነው። ኤግ ኤግስ እንቁላሎች። በዚህ መልኩ ሁሉም ካውንተብል ናውንስ ሲንጉላር እና ፕሉራል ፎርም ይኖራቸዋል። አንካውንተብል ናውንስ ግን ዘይ ዩዥዋሊ ዶንት ሃቭ ፕሉራል ፎርምስ። ለምሳሌ መኒ ስንል ገንዘብ፣ ገንዘብ አይቆጠርም። ስለዚህ መኒስ ማለት አንችልም። መኒ ሁልጊዜም መኒ ነው ማለት ነው፣ ኤስ አይጨምርበትም። ብዙ ቁጥር ማድረግ ከፈለግን ግዴታ ዩኒቱን መናገር ይኖርብናል ማለት ነው። ለምሳሌ ዩሮ ከሆነ ዩሮስ፣ ዶላር ከሆነ ዶላርስ፣ ድርሃምስ እያለን መናገር እንችላለን ማለት ነው። ሌላው ሹገር ስኳር፣ ሹገርስ ማለት አንችልም። መጠኑን ግን በኪሎ መግለጽ እንችላለን ማለት ነው። 1 ኪሎ ኦፍ ሹገር፣ 2 ኪሎስ ኦፍ ሹገር፣ 3 ኪሎስ እያልን በኪሎ ኤስ እየጨመርን መናገር እንችላለን ማለት ነው። ሌላው ብሬድ፣ ብሬድስ ማለት አንችልም። አሁንም አንድ ከሆነ a loaf of bread እንላለን። ብዙ ከሆኑ ደግሞ 2 loaves of bread፣ 3 loaves of bread። ስላይስ ከሆነ ደግሞ አንድ ከሆነ 1 slice of bread፣ 2 ስላይስ ከሆነ 2 slices of bread እያልን መናገር እንችላለን ማለት ነው። ሚት ስጋ፣ ሚትስ ማለት አንችልም። አሁንም በኪሎ መናገር እንችላለን። 1 ኪሎ of meat፣ 2 kilos of meat እያልን መናገር እንችላለን። ሌላው ደግሞ ፈርኒቸር፣ ፈርኒቸር ፈርኒቸርስ ማለት አንችልም። 1 piece of furniture፣ 2 pieces of furniture፣ 3 pieces of furniture እያልን መናገር እንችላለን። ሌላው countable nouns they can be used with numbers። ከቁጥሮች ጋር መጠቀም እንችላለን ስለሚቆጠሩ ማለት ነው። ለምሳሌ we can say 5 books፣ 5 መጽሐፎች፣ 3 chairs፣ 3 ወንበሮች፣ 2 cats፣ 2 ድመቶች። እንደዚህ እያልን ቁጥሮችን እያስገባን
ከቁጥሮች ጋር መጠቀም እንችላለን። በተቃራኒው ግን uncountable nouns cannot be used with numbers ስለማይቆጠሩ ከቁጥሮች ጋር መጠቀም አንችልም። ለምሳሌ ራይዝ አይቆጠርም፣ ስለዚህ 5 ራይዝ ማለት አንችልም። ኤር አይቆጠርም፣ ስለዚህ 3 ኤር ማለት አንችልም። ሳንድ አይቆጠርም፣ ስለዚህ 2 ሳንድ ማለት አንችልም። አንዳንድ ቃላቶች ደግሞ በንግግር ውስጥ እንዳጠቃቀማችን ካውንተብልም አንካውንተብል ናውን ውስጥም የሚመደቡ አሉ። ለምሳሌ ቺክን እንደ ስጋ ከሆነ መጠቀም የፈለግነው አንካውንተብል ነው የሚሆነው፣ ምክንያቱም አይቆጠርም። አኒመሉን ወይም እንስሳውን ከሆነ ግን ቺክንስ ብለን መጠቀም እንችላለን ማለት ነው። ስለዚህ ካውንተብልም አንካውንተብልም መሆን ይችላል ማለት ነው። ሌላው በተመሳሳይ ሁኔታ ፊሽ እንደ ስጋ ከሆነ እየተጠቀምነው ያለነው ወይም በንግግር ውስጥ እንደ ስጋ ከሆነ እያወራን ያለነው አንካውንተብል ነው የሚሆነው። እንደ አኒማል ወይም እንስሳ ከሆነ ካውንተብል ይሆናል ማለት ነው። ሌላው መጠጦች፣ ለምሳሌ ዋተር ሊኩዊድ ነው፣ ፈሳሽ ነው፣ ስለዚህ አይቆጠርም ማለት ነው። ነገር ግን ለምሳሌ ካፌ ውስጥ ሄደን 2 waters ብንል ለማለት የፈለግነው 2 bottles of water ወይም 2 glasses of water ነው ማለት ነው። ስለዚህ እንደ አጠቃቀማችን ዋተርስ ማለት እንችላለን ማለት ነው። 3 waters 2 waters እያልን መግለጽ እንችላለን ማለት ነው። ኮፊ በተመሳሳይ ሁኔታ ሊኩዊድ ስለሆነ ፈሳሽ ስለሆነ አንካውንተብል ናውን ነው። ነገር ግን አንድ ካፌ ሄጄ 2 coffees ብል ተቀባይነት አለው፣ ምክንያቱም ቡናውን በሲኒ እያልኩ ነው። ስለዚህ 2 cups of coffee እያልኩ ነው ማለት ነው። ሁለት አማራጭ አለኝ። ከፈለግኩኝ 2 coffees ብዬ ማዘዝ እችላለሁ፣ ካልሆነ ደግሞ 2 cups of coffee ብዬም ማዘዝ እችላለሁ ማለት ነው። ቲ ተመሳሳይ ነው፣ ከኮፊ ጋር ልዩነት የለውም። በካፕ ከሆነ የፈለግነው 2 teas ማለት እንችላለን። ጁስ ፈሳሽ ነው፣ አይቆጠርም። ነገር ግን አሁንም በግላስ ከሆነ በካርቶን ከሆነ እንደዚሁ እንዳጠቃቀማችን 2 juices 3 juices ማለት እንችላለን ማለት ነው። ፔፐር የተለያዩ ነገሮችን ለመስራት እንጠቀምበታለን። ስለዚህ አንድን ነገር ለመስራት ቁስ ሆነ የሚያገለግል ከሆነ ወይም ማቴሪያል ከሆነ አንካውንተብል ነው የሚሆነው። ነገር ግን የተለያዩ ዶክመንቶች ወይም ኒውስ ፔፐሮች ፔፐር ተብለው ይጠራሉ፣ እነሱ ግን ይቆጠራሉ ማለት ነው። በዛን ጊዜ ካውንተብል ይሆናል። ግላስ አሁንም ማቴሪያል ከሆነ ወይም አንድ ነገር የተሰራበት ነገር ከሆነ አንካውንተብል ነው። ነገር ግን ግላስ ደግሞ ብርጭቆ ምንጠጣበት ብርጭቆ ከሆነ ደግሞ ይቆጠራል ማለት ነው። ሌላው ሄር ጸጉር ብዙ ነው። ጀነራሊ ስለ ጸጉር ማውራት ከፈለግን አንካውንተብል ነው የሚሆነው። ጸጉሯ ቆንጆ ነው ማለት ከፈለጉኝ her hair is beautiful ነው የምለው እንጂ her hairs is beautiful ማለት አልችልም። ነገር ግን በዘለላ ከሆነ በስትራንድ ከሆነ ይቆጠራል። ለምሳሌ I found 2 hairs in my food ካልኩኝ ምግቤ ላይ 2 ጸጉር አገኘው ካልኩኝ ስትራንድ ነው ማለት ነው። 2 strand of hair ለማለት ፈልጌ ነው ማለት ነው። ስለዚህ እንደዛ ሲሆን ካውንተብል ይሆናል። ሌላው ስለ ካውንተብል እና አንካውንተብል ናውን ማወቅ ያለባችሁ ከምን አይነት ኳንቲፋየሮች ጋር እንደምንጠቀማቸው ነው። ለምሳሌ ማች፣ ሜኒ፣ ፊው፣ ሊትል የምንላቸው የመሳሰሉት ኳንቲፋየሮች ለካውንተብል ናውንስ የምንጠቀማቸው ሌላ ናቸው። ለአንካውንተብል ናውን የምንጠቀመው ደግሞ ሌላ ነው። እንዲሁም ደግሞ ለሁለቱም የምንጠቀማቸው ደግሞ ኳንቲፋየሮችም አሉ። እነሱን የኳንቲፋየር ትምህርት ላይ በደንብ ትማሩታላችሁ። ለዛሬ ግን የሁለቱን ልዩነት ከተረዳችሁ ይበቃል። ፕራክቲስ እንድታደርጉ አንድ ኤክሰርሳይዝ አብረን እንሰራለን። 10 ቃላቶች ይኖራሉ። እያንዳንዱን ቃል ካውንተብል ነው ወይስ አንካውንተብል የሚለውን እንለያለን ማለት ነው። ፍሬንድ ጓደኛ፣ ካውንተብል ናውን። ኦይል ዘይት፣ አንካውንተብል ናውን። ፍሎር ዱቄት፣ uncountable noun. Hotel, countable noun. Key, ቁልፍ, countable noun. Blood, ደም, uncountable noun. Education, ትምህርት, uncountable noun. Rain,
ዝናብ uncountable noun bird ወፍ countable noun wind ነፋስ uncountable noun ተጨማሪ ፕራክቲስ ጥያቄዎችን ግራመር ስታርስ ቴሌግራም ቻናል ላይ ታገኛላችሁ። ቀጣይ ትምህርታችን የሚሆነው ሁላችሁም በትክክሉ ማወቅ የሚገባችሁ ቶፒክ ሲንጉላር ኤንድ ፕሉራል ናውንስ ነው። Make sure to watch the next video. See you there.